በኦሮምኛ ሙዚቃ የሚታወቀው በተለይ ቡሎና ባለጊዜ በተሰኘው የኦሮምኛ ሙዚቃዎቹ የበርካታ የሙዚቃ አፍቃሪዎችን ልብ የገዛው የወሰን ጌታሁን በሙዚቃ አፍቃሪዎቹና አድናቂዎቹ ልዩ ክብር ሊሰጠው እንደሆነ ተገልጿል። በአጭር ጊዜ ውስጥ ቡሎና ባለጊዜ በተሰኙ ዘመናዊ የኦሮምኛ ሙዚቃዎች የብዙዎችን ልብ የገዛው በሙዚቃው ኢንዱስትሪ ውስጥ አነጋጋሪነቱን የቀጠለው ተወዳጁ ድምፃዊ የወሰን ጌታሁን በአድናቂዎቹ ፊት ልዩ ክብር ሞገስ ሊሰጠው እንደሆነ ዛሬ ተገልጿል። በነገራችን ላይ ዛሬ ቀደም ሲልም ባለው ቪዲዮአችን ላይ እንደገለጽንላችሁ የወሰን የድምፃዊ ቴዲ አፍሮ አድናቂ እንደሆነ ገልጸዋል። ከቴዲ አፍሮ ጋር በተያያዘ ዳስጣል በተሰኘው ሙዚቃ ላይ ምላሽ ሙዚቃ ከገላና ጋሩምሳ ጋር ዘፍኗል። በዛ ዘፈን በርካታ ተቃውሞ ገጥሞት እንደነበረ የገለጸው የወሰን ጌታሁን የቴዲ አፍሮ አድናቂ ነው፣ የሀሳብ ልዩነት ነው ያለን በማለት ገልጾ ነበር። ሀገሬ አልሞተችም አለች ትኖራለች ማለቴ ያስቀየማቸው ሰዎች አሉ። ሀሳቤን ገልጫለሁ። ሀገሬ እንዳልሞተች እንዳለች፣ ምክንያቱም ሀገር ወደፊት ናት፣ ወደ ኋላ አይደለች። እንግዲህ ለዚህ ወጣት የኦሮምኛ ሙዚቀኛ ነው በአድናቂዎቹ ፊት በልዩ ክብር አቀባበል ይደረግለታል የተባለው ማለት ነው። ኢትዮጵያን ሴሌብሪቲ ሚትስ ኤንድ ግሬት የተሰኘው ይህ መርሃ ግብር አዘጋጅ ቲዊክ ኢቨንት ክሪው በዛሬው ዕለት በአምባሳደር ሆቴል በሰጠው መግለጫ እንዳስታወቀው ዝግጅቱ ድምፃዊው ለኪነ ጥበቡ እያበረከተ ላለው አዲስ መንፈስና እውቅና ለመስጠት የታለመ መሆኑን ነው የገለጸው። በዕለቱ ድምፃዊ ወሰን ጌታሁን ወደ ዝግጅቱ ስፍራ የሚገባው በሊሞዚን እና በፈረስ ሰረገላ ታጅቦ በሚደረግ ደመቅ ያለ የክብር አቀባበል እንደሆነ አዘጋጆቹ ገልጸዋል። በመርሃ ግብሩ ላይ የቀይ ምንጣፍ አቀባበል፣ የፎቶ ፕሮግራም፣ አድናቂዎቹ ለድምፃዊው ጥያቄ የሚያቀርቡበት የውይይት መድረክም እንደተዘጋጀ ነው የተገለጸው። በጋዜጣዊ መግለጫ ወቅት እንግዲህ የእራት ግብዣና የክብር ካባ የማልበስ ስነ ስርዓት እንደሚከናወንም ተገልጿል። ለድምፃዊው የወሰን ጌታሁን በተዘጋጀው ልዩ ፕሮግራም ላይ ማለት ነው። በአዘጋጆቹ በመግለጫቸው ላይ እንደተናገሩት እንግዲህ የታዋቂዎችን ስራ ማክበር ባህላችን ሊሆን ይገባል ብለዋል። ከዚህ ቀደም ለተዋናይት ሰላም ተስፋዬ በሸራተን አዲስ እንዲሁም ለዓለም አቀፍ የጃዝ ሙዚቃ ፈርቀዳጅ ለዶክተር ሙላቱ አስታጥቄ በጊዮን ሆቴል መሰል የክብር ፕሮግራሞች አዘጋጆቹ ማዘጋጀታቸውን አስታውሰዋል። ድምፃዊ የወሰን ጌታሁን በተለይም ቡሎ እንዳልኳችሁ የሚለው ዜማ የአፋን ኦሮሞ የሚችሉ ሰዎችን ብቻ ሳይሆን ሙዚቃን የሚያደምጡ ሰዎች የሚወዱት ጥልቅ የሆነ ትርጉም ያለው ሙዚቃ ነው። በቅርብ ጊዜ የወጣው ደግሞ ትንሽ ፖለቲካዊ ይዘት ያለው ባለጊዜ የተሰኘውም ስራው በማህበራዊ ሚዲያ እና በአድናቂዎቹ ዘንድ ከፍተኛ ተቀባይነት ያገኘ ነው። የድምፁ ቅላጼ፣ ግጥሞቹና ዜማዎቹ የወሰን ጌታሁን በአጭር ጊዜ ውስጥ እንዲወደድ አድርገውታል። እንግዲህ በዚህ መድረክ ከክብርና ምስጋና ባሻገር አርቲስቱ የህይወት ልምዱ ለወጣቶች የሚያካፍልበት ፕሮግራም እንዳለም ቀደም ሲል ገልጬላችኋለሁ። 2016 ጀምሮ ኢቨንት ፕላኒንግ ዘርፍ በንቃት እየሰራ የሚገኘው ታዋቂ ኢቨንት ከዚህ ቀደም በተለያዩ የሙዚቃ ፌስቲቫሎች፣ የፋሽን ትርኢቶች እና የቴሌቪዥን ፕሮግራሞች ላይ ከመንግስትና ከግል ተቋማት ጋር በግል ሰርቶ እንደነበረ በመግለጫ ወቅት ተጠቅሷል። እንግዲህ ይሄ ድርጅት ነው ድምፃዊ የወሰን ጌታሁን በሊሞዚን እና በሰረገላ የታጀበ የክብር አቀባበል እንዲደረግለት ያዘጋጀው ፕሮግራም። እንዳልኳችሁ የወሰን በቅርብም ከገላና ጋሩምሳ ጋር ለቴዲ አፍሮ የሰጠው ምላሽ በዚህም በደረሰበት ተቃውሞ ዛሬ ከዚህ መግለጫ ጋር ተያይዞ ሀሳብ ሰንዝሯል። ለሀገር አልሞተችም ሀገር ትቀጥላለች ለሚለው መልስ የሰጠሁት እንዲህ ለአርቲስቱ ጥላቻ የለኝም የሚልም ሀሳብ አካቷል። እንግዲህ ከዚህ ጋር ተያይዞ በርካታ ሰዎች ለድምፃዊ ወሰን ጌታሁን አድናቆታቸውን አሁንም እየገለጹ ነው። ጭላሎ ዩቲዩብን የተከታተላችሁት የተለያዩ አዳዲስ መረጃዎችን እየተከታተለን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ እንግዲህ ቤተሰብ እንድትሆኑ እንጋብዛለን። የዛሬውን እዚሁ አጠናቀናል። እናመሰግናለን ስለነበረን ቆይታ።